ችላ ማለት የሌለብሽ 5 የመርዛማ ወንዶች ባህሪ። አሁን እነዚህ ነገሮች ያየሽበት ወንድ ከሆነ የኔ ቆንጆ ተጠንቀቂ። ከሱ ጋር የሚኖርሽ የፍቅር ግንኙነት መርዛማና ደስተኛ የማትሆኝበት በጣም የሚደብር አይነት ስሜት ውስጥ እንድትገቢ የሚያደርግ ነው። ስለዚህ እስከ መጨረሻው በደንብ ተከታታይ። አንደኛ ገና በደንብ ሳያውቅሽ አበድኩልሽ፣ ሞትኩልሽ፣ ካላንቺ አልኖርም የሚልሽ አይነት ወንድ። ያው ለመዋደድም ለመፋቀርም ጊዜ ያስፈልጋል አይደል? መታወቅ ያስፈልጋል። ገና ምንም በቃ ስላንቺ ምንም ነገር ሳያውቅ በጣም በአጭር ጊዜ ግንኙነት ካላንቺማ አልኖርም፣ በቃ አበድኩልሽ፣ ሞትኩልሽ እያለ በቃ የሚነግርሽ ማለት ነው። ተረድታችሁኛል? እንደዚህ አይነት ወንዶች አሉ በጣም ብዙ ማለት ነው። ይሄንን የሚያደርጉበት ደግሞ ምክንያት ምንድነው? በቃ እኔ የምወደድ ሰው ነኝ፣ በቃ እኔ የምፈቀር ሰው ነኝ፣ ሰው እንደዚህ እየወደደኝ እንደዚህ እያፈቀረኝ ብለሽ ስለሱ ምንም አይነት ማጣራት እንዳታደርጊ፣ መተዋወቅ የሚለውን ፕሮሰስ እንድትዘዩ እና ቶሎ ብለሽ ዘለሽ እሺ በቃ እንድትዩ የሚያደርግበት መንገድ ነው። ማነው? ምንድነው? ምንድነው የሚሰራው? ምንድነው የሚያደርገው? የሚሉትን ነገሮች እንዳታጣሪ ነው ከቨር የሚያደርግብሽ ማለት ነው። ሁሉ ጊዜ የሚያወራሽ ምን ያህል እንደወደደሽ፣ ሁሉ ጊዜ የሚያወራሽ ምን ያህል እንዴት እንደምታምሪ ነው። በቃ ሌላ ወሬ የለውም። ተረድታችሁኛል? ሰው እነዚህ ነገሮች ብቻ የሚነግርሽ ከሆነ በፍጥነት እንድትሸነፊ ነው። በፍጥነት በቃ ሌሎች ነገሮች በሙሉ እንዲጋረዱብሽና ቶሎ በእጁ እንድትገቢ ለማድረግ ነው ማለት ነው። ምክንያቱም የሆነ ኮምፈርተብል የማያደርገው ነገር ይኖራል። ስለራሱ ለመናገር ስለራሱ ለማውራት። ተረድታችሁኛል? ይሄን ፕሮሰስ አይፈልገውም። መጠናናትና መተዋወቅ የሚባለውን ፕሮሰስ አይፈልገውም። ለዛ ምን ያህል እንደወደደሽ በቃ አጋኖ በመንገር ቶሎ ብለሽ እሺ እንድትይ ያደርግሻል። እኛ ሴቶች ደግሞ ሙገሳው አድናቆቱ ተወደድን የሚለው ነገር ያሸንፈናል አይደለ? በቃ ዛሬ እንዴት እንደሚወድሽ በቃ ካየሽ ቀን ጀምሮ እንቅልፍ እንዳጣ ምግብ አልበላ እንዳለው ምናምን ሲነግርሽ በቃ ለራስሽ የምትሰጪው ነገር በጣም ከፍ ይላል። ሌላ ነገር ሁሉ በቃ ብሎክ ይሆናል ማለት ነው። ሌሎች ነገሮችን ማየት ፈርዘር መሄድ እንዳለብሽ እንዳይሰማሽ ያደርግሻል። ይሄ በጣም ከባድ የሆነ ነገር ነው እና በደንብ አድርገሽ አስተውይ። በቃ አውቆኛል ወይ ይሄ ሰውዬ ማለት በዚህ ደረጃ እነዚህ ነገሮች የሚለኝ አውቆኛል ወይ? የሚያደርስስ ነገር አለ ወይ? እርግጥ ነው ሰው እንደዚህ አይቶ ሰውን ይወዳል አይደለ? ግን በዚህ ደረጃ ማች የማያደርግ ነገር ከባድ ነው። ስለዚህ በደንብ አድርገሽ አስተውይ። ከእንደዚህ አይነት ሰው ጋር የሚኖርሽ የፍቅር ግንኙነት ቶክሲክ ነው። ምክንያቱም አያውቅሽም፣ አታውቂም። በቃ ሁሉ ነገር በጊዜው ተረጋግቶ ተዋውቆ ነው መሆን ያለበት እና የመጀመሪያው ይሄ ነው። ሁለተኛ ገና እንደተዋወቃችሁ አጥር የሚያጥር ከሱ ውጭ ምንም አይነት ነገር እንዳይኖርሽ የሚሞክር አይነት ወንድ። በቃ ጓደኞችሽን ሙሉ በሙሉ ብሎክ እንድታረጊ በቃ አይደለ ከሱ ጋርና ከሱ ጋር ብቻ እንድትሆኚ የሚያደርግ ወንድ። ሶ ምንድነው ከሱ ጋር በምታሳልፊ ጊዜ ብቻ እሱ የሚነግርሽን ብቻ ነው የምትሰሚው። በቃ ምናልባትም አንዳንድ ጊዜ የሚነግርሽ ነገር ከባድ ሊሆን ይችላል። በቃ እሱ ብዙ ነገሮችን እንደቻለሽ፣ ባህሪሽ አስቸጋሪ እንደሆነ ምናምን በቃ ከዛ ሌላ ቦታ ሄደሽ ሌላ ለየት ያለ ነገር እንዳትሰሚ ስለሚፈልግ ያጥርብሻል። ማንንም እንዳታገኝ ያደርግሻል። በቃ ሁሉ ጊዜ ከሱና ከሱ ጋር ብቻ እንድትሆኚ ማለት ነው። ይሄ በሚሆንበት ሰዓት ላይ እንደፈለገ ነገሮችን እንዲያደርግ ይሆንለታል ማለት ነው። ምክንያቱም የሚያደርገው ነገር ትክክል ነው ብለሽ ነው የምታምኚው የምትቀበዩ። ምክንያቱም ለሌላ ሰው አትናገሪም፣ የምታማክሪውም ሰው የለሽም ምናምን። በእርግጥ ጓደኛ በዙሪያችን ያሉ ሰዎች እኮ በጣም አስፈላጊ ናቸው። እኛ የፍቅር ግንኙነታችን ብቻ አይደለም የሚመራን። ስህተትም እየሰራሽ ቢሆን ወይም ደግሞ እሱ የሚያደርገው ነገር ስህተት ቢሆን ለየት ብለሽ ስታስቢ፣ ከሱ ራቅ ብለሽ ስታስቢ የሚገባሽ የምትረጃቸው ነገሮች አሉ። እሱ ያንን ስለማይፈልግ አንቺ በቃ ከሱ ጋር አጣብቆ የሚነግርሽንና የሚልሽን ነገር ብቻ እንድታደርጊ ለማድረግ እንዲመቸው በሚል በቃ ሌሎች ሰርክሎችሽን በሙሉ ይቆርጥብሻል ማለት ነው። ወይ ስለ ጓደኞችሽ መጥፎ ነገር እየነገረሽ ወይ በቃ ምክንያት ሰበብ ፈልጎ ከሱና ከሱ ጋር ብቻ እንድትሆኝ የሚያደርግሽ ከሆነ ጤናማ አይደለም። ተረድተሽኛል? ጤናማ አይደለም። ከሱ ውጪ ያለ ስፔስ ያስፈልግሻል። እንዴ ቁጭ ብለሽም ቆም ብለሽም እኮ ማሰብ አለብሽ አይደለ? ያለኝ ነገር ትክክል ነው። እሱን ሳታስቢ ወዲያው ይደውልልሻል። እሱን ሳታስቢ ወዲያው እንገናኝልሻል። በቃ ከሱና ከሱ ጋር ብቻ ነሽ። በቃ ሌላ ነገር ምንም የለም። ይጋረድብሻል ሁሉ ነገር። የሚያደርገው ነገር ትክክል ነው፣ እወዳለሁ፣ ይወደኛል ብቻ እንድታምኝ ያደርግሻል ማለት ነው። ይሄ ደግሞ ትክክል አይደለም፣ ቶክሲክ ነው። ሶስተኛ ለሌሎች ሰዎች ጥሩ ያልሆነ ወንድ፣ በጣም መርዛማ የሆነ ወንድ ነው። ለአንቺ በጣም ካይንድ ነው፣ በጣም ይወድሻል፣ በጣም ኬር ያደርግልሻል ምናምን። እዛ ጋር ሄዶ ካስተናጋጁ ጋር የሚጣላ ወይ ታክሲ ጋር ወይ ምን ቦታ ላይ ብቻ ከሰው ጋር የሚያገናኙ ብዙ ቦታዎች አሉ። ሰዎችን ሚስትሪት የሚያደርግ ዲስሪስፔክት የሚያደርግ
በቃ ሌላ አይነት ሰው የሚሆን በቃ ካንቺ ውጪ ያለው ላይፉ ላይ ሌላ አይነት ሰው ከሆነ አንቺ ጋር የሚያሳየው ነገር ፌክ ነው ማለት ነው። ይሄ ካይንድነሱ ኬር ማድረጉ ምናምን በጣም ኩል የሚጫወተው አንቺ ጋር ፌክ ነው ማለት ነው። ትክክለኛው ከሌሎች ሰዎች ጋር የሚያሳየው ነገር ነው ማለት ነው። ሶ አንቺ ጋር በቃ ጥሩ ሰው ስለሆነ ምናምን ወይ ተናዶ ነው ወይ አስቀይሞት እኮ ነው ምናምን ብሎ ነገር የለም። ሌሎች ሰዎችን እንዴት ነው ትሪት የሚያደርገው? ከሌሎች ሰዎች ጋር ያለው ነገር እንዴት ነው? አንዳንድ ጊዜ ይህንንም እንዳታይ ስለሚፈልግ ማንንም በዙሪያችሁ እንዳታገኙ ያደርጋል። አንቺና እሱ ብቻ የምትሆኑበትን ተረድታችሁኛል። ጓደኞቹ ጋር ምናምን ስለሱ እንዳይነግሩሽ፣ ከጓደኞቹ ጋር ብዙም አያቀራርብሽ ምናምን። ግን ከሌሎች ሰዎች ጋር ያለውን ነገር በደንብ አድርገሽ በቻልሽው አቅም ማየት ከቻልሽ ለሌሎች ሰዎች ሪስፔክት የሌለው ሰው ከሆነ ሌሎች ሰዎችን ጥሩ ባልሆነ መልኩ የሚያናገርና የሚያወራ ከሆነ የጊዜ ጉዳይ ነው እንጂ ነገም ትክክለኛ እውነተኛ ባህሪው ያ ስለሆነ መውጣቱ አይቀርም። ተጠንቀቂ። የማይሆን ነገር ነው። ሰው በቃ ጥሩ ባህሪ ካለው ሁሉም ጋር ጥሩ ነገር ይኖረዋል። ከስንት አንዴ የሆኑ የሚወጡ ስህተት የሚሆኑ ነገሮች ሊኖሩ ይችላሉ እንጂ ሌሎች ሰዎችን ሁል ጊዜ ስታየው በቃ ሚስትሪት የሚያደርግ ሆኖ ለአንቺ እንደ መልአክ በቃ ምን ላርግልሽ ምን ልሁንልሽ የሚልሽ አይሆንም። አራተኛ ቪክቲም ሜንታሊቲ ያለው ወይም ደግሞ የተበዳይነትና የተጎጂነት አይነት ካራክተር ማለት ነው። ሁሌ ይህን የሚያንጸባርቅ ሰዎች እንደዚህ አድርገውኝ በድለውኝ፣ ጓደኞቼ እንደዚህ አድርጎ አታለውኝ፣ ኤክሴ እንደዚህ በድላኝ አስቀይማኝ፣ በቃ ሁሉም ሰው እኔን ይበድለኛል፣ ሁሉም ሰው እኔን ያስቀይመኛል። በነገራችን ላይ ሰዎች ይበድሏችኋል ማለት እናንተ ጥሩ ሰዎች ናችሁ ማለት አይደለም። አይደለም? ተረድታችሁኝ? ያንን አያሳይም። ግን እንደዚህ አይነት ሰዎች አሉ። በቃ ሁል ጊዜ እኔ ጥሩ ነኝ፣ እኔ ጥሩ ሰው ነኝ፣ እኔ መልካም ሰው ነኝ፣ ግን ሰዎች ያስቀይሙኛል በሚል አዘኔታና ፍቅርን ማግኘት የሚፈልጉ ሰዎች አሉ። ተረድታችሁኛል? ጥሩ ያልሆነ በቃ እነሱም ችግር ውስጥ ናቸው። ይህን የሚያደርጉ ሰዎችም ችግር ውስጥ ናቸው። ግን ችግራቸውን ለመፍታት የሚሄዱበት መንገድ ነው ይሄኛው ማለት ነው። በቃ ቪክቲም ሜንታሊቲ ውስጥ ገብተው ፍቅርን፣ አቴንሽንን ማግኘት ይፈልጋሉ። እኔ እንደዚህ የተጎዳው ሰው ነኝ፣ እንደዚህ የተበደልኩ ሰው ነኝ፣ አንቺም እንዳትጎጂኝ ምናምን አይነት ነገር ውስጥ ይገባል ማለት ነው ከአንቺ ጋር። አንቺ ደግሞ ትደነግጫለሽ፣ ትሳቀቂያለሽ። እየነገረኝ እንዴት ጎዳዋለው፣ እንደዚህ እኮ ያደረገ ሰው እኮ እሱን ይበድለዋል፣ በቃ እኔ ግን እንደ ሌሎች ሰዎች አልሆንም፣ እኔ አልበድለው ምናምን አይነት ነገር ውስጥ ትገቢያለሽ ማለት ነው። ከዛ ኖርማል ጥፋቶችን ስትይዝ አይ በቃ ሁሉም ሰው እንደዚህ እያደረገበት እኔ ትያለሽ። ተረስተሽኛ በቃ እሱን ትሪት ማድረግ ብቻ ይሆናል ያንቺ ስራሽ። ስለዚህ ታልፊያለሽ፣ ነገሮችን ታልፊያለሽ፣ ስህተቶችን ዝም ብለሽ ታልፊያለሽ እና የሆነ ሰዓት ላይ ራስሽን ማታውቂያት ሴት ሆና ታገኘዋለሽ። ትክክል አይደለም፣ ጥሩ አይደለም። ሰው ሁሉ ጊዜ የተበዳይነት ነገርን እያራመደ ትክክለኛ ባልሆነ መንገድ ፍቅርና ትኩረትን ለማግኘት የሚሞክረው ነገር የዛ መጠቀሚያ መሆን በኋላ ላይ የማትወጪው ነገር ነው የሚሆንብሽ። ቶክሲክ የሆነ በቃ ራስሽን ምን ውስጥ ነው ያለሁት እንድትይ ነው የሚያደርግሽ። ሁሌ እሱን ለማስደሰት የምትለፊና የምትሞክሪ ሴት ሆነሽ ነው የምታገኘው ራስሽን። በዛ ደግሞ አንቺ ልትደሰች አትችይም። ምክንያቱም የጋራ ደስታ ነው የሚያስደስተው አይደለ? እሱን ለማስደሰት እሱን እንዳይከፋው ብለሽ ብዙ ነገሮችን እያደረግሽ ራስሽን እየጎዳሽ ትሄጃለሽ ማለት ነው እና አይሆንም። አምስተኛ ኬር በማድረግ ሰበብ ወይም ደግሞ ኬር ማድረግ የሚመስል ቁጥጥር የሚያበዛ ከሆነ ቁጥጥርና ኬር ማድረግ ፕሮቴክት ማድረግ በጣም ይለያያሉ። ኬር ማድረግ ማለት የምንወደው ሰው እንዳይጎዳ የሆነ መጥፎ ነገር እንዳያጋጥመው ስለምንፈልግ ማሰባችንን መጨነቃችንን የምናሳይበት መንገድ ነው። ቁጥጥር ግን ኮንትሮሊንግ ነው። በቃ የሆነ ነገር ያደርጋል ብለን ከመፍራት ከመስጋት ኔጌቲቭ የሆነ ኢንቴንሽን ነው ያለው። ለምሳሌ ተለያያችሁ እንበል፣ አብራችሁ አሳልፋችሁ እቤት ስትገቢ አልደወልሽለትም እንበል። በጣም ኬር የሚያደርግ ሰው፣ ፕሮቴክት የሚያደርግ ሰው፣ ፕሮቴክቲቭ ካራክተር ያለው ሰው በጣም ይጨነቃል። ምን ሆና ያልደወለችልኝ፣ ምን ገጥሟት ይሆን ያልደወለችልኝ በቃ ምናምን ነው የሚለው እና ስትደውይ በቃ እፎይ ነው የሚለው። ደህና ነሽ፣ ሁሉ ሰላም ነው፣ ገባሽ ይልሻል ማለት ነው። እሺ ኮንትሮሊንግ ቢሄቪየር ያለው ደግሞ በጣም የመቆጣጠር አይነት ያለው ግን በቃ ንዴት ውስጥ ነው። እንዴት እስካሁን አትደውልልኝም? ማንን አግኝታ ነው? ለምንድን ነው እስካሁን ያልገባችሁ? ሸኝቻት አይደል የተመለስኩት? ሌላ ሰው ጋር ሄዳ ነው? በቃ እንደዚህ አይነት ነገር ውስጥ ነው የሚገባውና ስትደውይለት በቃ ይላል። በቃ እንዴት እስካሁን ሳትደውይልኝ የት ነበር? ሸኝቼሽ አይደል? ይሄ ሁሉ ሰዓት ምን ታደርጊያለሽ? ካንቺ ለመስማት ራሱ ሬዲ አይደለም። ተረድታችሁኛል? አንዳንዶቻችን ይሄንን በጣም ኮንትሮሊንግ የሆነውን ቢሄቪየር ስለሚወደኝ እኮ ነው እንላለን። ነው አይደለም። መውደድ በቃ ደህና ነሽ፣ ሴፍ ነሽ ነው፣ በቃ በሰላም ነው፣ በቃ እንደምትደውይለት ያምናል። በቃ ደህና ሆነሽ ቤት ስትገቢ እንደምትደውይ ያምናል። ሌላ ቦታ ትሄዳለች፣ ምን ሆና ነው ለምን አትደውልልኝም አይነት እልህና ንዴት ውስጥ እና ኮንትሮል የማድረግ ካራክተር ውስጥ ከገባ
ከባድ ነው፣ አስቸጋሪ ነው። ከሱ ጋር የሚኖርሽ ሪሌሽንሽፕ ቶክሲክ ነው የሚሆነው። በመጨረሻም አንዴ ሆት አንዴ ኮልድ የሚሆንብሽ ከሆነ አንድ ቀን በጣም ፍቅር በፍቅር ነው በቃ ይመጣል፣ እንዴት እንደምወድሽ ምናምን በቃ ካላንቺ ይልሻል። ኔክስት ዳይ ላይ ደግሞ ይለወጥብሻል። በቃ የለም ብታገኙ ብትሞክሪ ብትደውይለት በቃ ሌላ አይነት ሰው ይሆንብሻል ኮምፕሊትሊ ማለት ነው። እንዴ ትላንት ያናገርኩት ሰው ነው፣ ትላንት ከኔ ጋር አብሮ የነበረ ሰው ነው እስከምትይ ድረስ ማለት ነው። ከዛ ደግሞ ኔክስት ላይ ደግሞ እንደዛ ሆኗል በቃ አሁን ጥሩ አይደለም ምናምን ብለሽ ደግሞ እንትን ስትይ ይቀየርብሽና ፍቅር በፍቅር ይሆናል። በቃ ምንም የማትይዥው የማትጨብጨው አለ አይደለም። እንግዲህ ከራሱ ጋር ያለበት የስሜት ትግል ውስጥ ሊሆን ይችላል። ሰው ብዙ ነገር ነው ያለበት። በነገራችን ላይ አሁን ይሄንን ስል ሰዎች መጥፎ ናቸው፣ ወንድ ልጅ መጥፎ ነው፣ እነዚህ ካራክተሮች ያለው ሰው መጥፎ ነው ማለት አይደለም። ግን ከሱ ጋር የሚኖርሽ የፍቅር ግንኙነት ቶክሲክ ነው ወይም ደግሞ መጥፎ ነው ማለት ነው፣ መርዛማ ነው ማለት ነው እንጂ ሰዎች እነዚህን አሁንም የዘረዘርኩላችሁ ነገሮች በሙሉ የሚያደርጉበት የራሳቸው ምክንያት አላቸው፣ የራሳቸው ቁስል አላቸው። ራሳቸው በፍቅር ግንኙነት ሂደት ላይ ሳይሆን በራሳቸው ማከም በራሳቸው ትሪት ማድረግ ያለባቸው ነገር አለ። ያንን ትሪት ሳያደርጉ ከሌላ ሰው ፍቅርን አቴንሽንን በሚፈልጉበት ሂደት ነው ተያይዞ መጥፋት የሚመጣው ማለት ነው። ይሄ ማለት ተጋግዞ ይሄንን ስሜት ማለፍ አይቻልም ማለት ግን አይደለም። ግን አዌር መሆን ያስፈልጋል። እንደዚህ አይነት ካራክተር ያላቸው ወንዶች መርዛማ ናቸው። ከነሱ ጋር የሚኖራቸው የፍቅር ግንኙነት ቶክሲክ ነው። ያ ማለት ግን መጥፎ ናቸው ማለት አይደለም። ምክንያቱ ብዙ ሊሆን ይችላል እንደዚህ እንዲሆኑ ያደረጋቸው ማለት ነው። ሶ ከእንደዚህ አይነት የፍቅር ግንኙነት ራሳችሁን ጠብቁ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እንደጠቀማችሁ እንደተማራችሁበት አልጠራጠርም። ኮሜንት ላይ እስኪ ሀሳባችሁን አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ላይክ ማድረግ ረስታችሁ ልትወጡ ነበር። ፕሊዝ ሁላችሁም ቪዲዮን ላይክ አድርጉት። ላይክ አድርጉ እያልኩ የምጠይቃችሁ ላይክ በተደረገ ቁጥር አልጎሪዝሙ ሌሎች ብዙ ሰዎች ጋር እንዲደርስ የተወደደ ቪዲዮ ነው ብሎ ስለሚያስብ ማለት ነው፣ ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። አይታችሁ ወዳችሁት ግን ላይክ ሳታደርጉ አትውጡ ፕሊዝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ሀሳብ እንገናኛለን። እስከዛው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ውድድ አደርጋችኋለሁ። ቻው